ከሰው አንዳች አትጠብቁ። ሰው ምንድነው የሚነግረኝ ብላችሁ ሰውን ተስፋ አድርጋችሁ የመጣችሁ ካላችሁ ሳትማሩ ባዶአችሁን ትሄዳላችሁ። ግን የነፍሴ ፈጣሪ ቅድስት ሥላሴ ምንድነው የሚነግረኝ? እማምላክ ምንድነው የምትነግረኝ? ቅዱሳን መላእክቱ፣ ጻድቃን ሰማዕታቱ ምንድነው የሚነግሩኝ ብላችሁ እግዚአብሔርን ተስፋ አድርጋችሁ የመጣችሁ ካላችሁ ካዘናችሁ ትጽናናላችሁ፣ የደከማችሁ ካላችሁ ትበረታላችሁ፣ የባዘናችሁም ካላችሁ ከመባዘን ትመለሳላችሁ። ከምንም በላይ እግዚአብሔርን ተስፋ ስላደረጋችሁ። ለዚህም ነው ዳዊት ሲናገር አንተ ተስፋ የሚያደርጉ አያፍሩም ያለው። እሱም ብቻ ተስፋ አድርገን ለነፍሳችን የሚረባንን የሚጠቅመንን እንዲያስተምረን ቸርነቱ ትርዳ። ለትንሽ ደቂቃ እግዚአብሔር አምላክ እንደዚህ በሚል ርዕስ ያስተምረናል። የተቀበለሽ የተባረከ ይሁን። ይህን ቃል እኔ እለዋለሁ፣ ውስጣችሁ እንዲቀር በመንፈስ እናንተም ትሉታላችሁ። የተቀበለሽ የተባረከ ይሁን በሉ። የተቀበለሽ የተባረከ ይሁን። አሚን። ለቀደሙ አባቶቻችን የቃሉን ደጅ ከፍቶ ያስተማረ እሱ እግዚአብሔር ለእኔም ለባሪያው የቃሉን ደጅ ከፍቶ እንዲያስተምረን መልካም ፈቃዱ ይሁንልን። በእንደዚህ አይነት ጉባኤ ማንም ይቆም ማን አንድም ቃል ይናገር ሁለትም ቃል ይናገር፣ የሚናገረው ማን ነው? እግዚአብሔር ነው። ለዚህም ነው ትንቢተ ኢሳይያስ ምዕራፍ 48 ላይ ስናነብ እንደዚህ ይላል፣ ጭው የሚል ድምፅ ወደ እኔ መጣ አለ። ኢሳይያስም አለ ምን ብዬ ልጭው አለ። እግዚአብሔርም አለ ኢሳይያስን ሥጋ ለባሽ ሁሉ ሳር ነው፣ ክብሩም እንደ ምድረ በዳ አበባ ነው። የእግዚአብሔር እስትንፋስ ይነፍስበታል፣ ሳሩም ይደርቃል፣ አበባውም ይረግፋል። የእግዚአብሔር ቃል ግን ለዘላለም ይኖራል አለ። ለዘላለም የሚያኖራችሁ ዘመደ ብዙ ስለሆናችሁ ለዘላለም አትኖሩም። በወገን በዘመድ ስለተከበባችሁ ለዘላለም አትኖሩም። ዕውቀት ስላላችሁም ለዘላለም አትኖሩም። ለዘላለም የሚያኖረው የእግዚአብሔር ቃል ነው። ሰማይና ምድር ያልፋል፣ ምን ግን አያልፍም? ቃሌ ግን አያልፍም። ሰው የማያልፈውን ቃል በልቦናው ከታተመለት የእሳቱን ባህር ይሻገራል። ቅዱሳን አባቶቻችን በእግዚአብሔር ቃል ታምነው ቃል ኪዳናቸው ትውልድን ሁሉ ጠቅሟል። ቅዱስ ጊዮርጊስ የእግዚአብሔር ባለሟል ነው። በዘመኑ የነበረ ዲዮዳኖስ የተባለ ንጉሥ አንተ አለው ስለ ኢየሱስ ክርስቶስ አታስተምር አለው። ክብርን አበዛለሁ፣ የመንግሥቴን እኩሌታ ሁሉ ሰጥሃለሁ አለው። ክብሩም ሀብቱም ሁሉም ያልፋል። የማን ቃል አያልፍም? የእግዚአብሔር ቃል አያልፍም። ብዙ ስቃይ ብዙ መከራ ደረሰበት። ፍጭት አደረገው፣ ኢድራስ የሚባል ተራራ ላይ በተነው። እግዚአብሔር ግን በአራቱም አቅጣጫ ያሉትን ነፋሳት ጠራቸውና የሰማዕቱ የቅዱስ ጊዮርጊስን አጽር ሰብስቦ አላቸው። ቅዱስ ጊዮርጊስ የሁሉ ስቃይ የሁሉ መከራ የደረሰበት በእግዚአብሔር ፍቅር ታምኖ ነው። ቃል ኪዳኑ ሁሉ ትውልድን ሁሉ ጠቀመ። በማን ቃል ስለታመነ? በእግዚአብሔር ቃል። ስለዚህ የማያልፈውን ቃል በልቦናችን ጽላት እንዲያኖርልን እሱ እግዚአብሔር እንዲረዳ ቸርነቱ እንድትረዳ መልካም ፍቅርልን። የተቀበለሽ የተባረከ ይሁን። መጽሐፈ ሩት ምዕራፍ 2 ቁጥር 19 ቃሉን እንድንረዳ ለትምህርታችን መንደርደሪያ እንዲሆነን መጽሐፈ ሩት ምዕራፍ 1 ከቁጥር 1 ጀምሮ ስናነበው እንደዚህ ይለናል። መሳፍንት ይፈርዱ በነበረበት ዘመን ረሃብ ሆነ ይለናል። ረሃብ ክፉ ነው። ረሃብ ነው የሰው ፊት የሚያስገርፈው። ረሃብ ነው ደጅ የሚያስጠናው። ረሃብ ነው ከሀገር የሚያሰድደው። የትኛው ብርቱ ሰው ነው ረሃብ በቤቱ በገባ ጊዜ እኔ ይህ ረሃብ እስከሚያልፍ ታግሼ እጠብቃለሁ የሚል? የለም። ለዚህ ነው በመጽሐፍ በረሃብ ምክንያት እናት ልጇን የበላችበት ዘመን እንደነበረ የሚነግረው። ሁለተኛ ነገሥት ምዕራፍ 6 ቁጥር 24 ላይ ስናነብ እንደዚህ ይለናል። የሶርያ ንጉሥ ሰራዊትን ሰብስቦ ሰማርያን ከበባት፣ በሰማርያም ታላቅ ረሃብ ነበረ ይላል። ታላቅ ምን ነበር? ረሃብ ነበር። አንዲት ሴት እየሮጠች ንጉሡ እንደዚህ አለችው፣ ንጉሡ ይርዳኝ አለችው። በችግራችሁ ጊዜ ማንን እርዳኝ አላችሁ? በሐዘናችሁ ጊዜ ማንን አጽናናኝ አላችሁ? በድካማችሁ ጊዜ ማንን አበርታኝ አላችሁ? የሰው እጁ ያጥራል፣ የሰው ክንዱ ይደክማል። የማይደክመው ግን የማን ክንድ ብቻ ነው? ገደብ የሌለው ማጽናናት የሚሰጠው ማን ብቻ ነው? እግዚአብሔር። የሰው ማጽናናት ገደብ አለው። ዛሬ ከደገፋችሁ ነገ ሊሰለቻችሁ ይችላል። ዛሬ ካጽናናችሁ ነገ ሊሰለች ይችላል። በማይሰለች ክንዱ የሚደግፍ በማይሰለች ልቦ ነው የሚያጽናና እሱ እግዚአብሔር ብቻ ነው። ንጉሡ ይርዳኝ አለችው። እርዳኝ ምን እንዳላት ታውቃላችሁ? እግዚአብሔር ያረዳሽን እኔ እንዴት እረዳሻለሁ አላት።
እግዚአብሔር ያልደገፈሽን፣ እግዚአብሔር ያላገዘሽን፣ እግዚአብሔር ያልረዳሽን እኔ እንዴት እረዳሻለሁ? ለካ የሚረዳ ማን ነው? እግዚአብሔር። የሚያግዝ እግዚአብሔር ነው። የሚደግፍ እግዚአብሔር ነው። ለዚህ ነው ዳዊት መዝሙረ ዳዊት መዝሙር 113 ቁጥር 6 ላይ ስናነብ እንደዚህ አለ፣ የረዳኝን እግዚአብሔርን አመሰግናለሁ አለ። የረዳኝን ማንን? እግዚአብሔርን። እግዚአብሔርን ወጥተን እንድንገባ የረዳን እግዚአብሔር ነው። ስንቱን ቀስት እኮ ነው ያመለጥነው፣ ስንቱን ገደል ነው ያለፍነው። እናንተ የሚታየውን ገደል እያለፋችሁ መጣችሁ። ጠላት ግን የቆፈረውን ገደል እናንተ ባላያችሁ እግዚአብሔር ባየ ግን አሻግሮናል። ጠላታችሁ የወረወረውን ቀስት እናንተ ሳታዩ ማን ግን ከለላችሁ? እግዚአብሔር። እኛ የሚታየውን እንቅፋት እያለፈን መጣን። የማይታየውን እንቅፋት ጠላት ግን የሰወረውን እሱ እግዚአብሔር ነው። ለዚህም ነው ዳዊት ሲናገር እንደዚህ አለ። መዝሙረ ዳዊት መዝሙር 35 አቤቱ አለ የሚዋጉኝን ተዋጋቸው፣ የሚያሳድዱኝን አሳዳቸው። ጥሩርና ጋሻ ያዘ፣ እኔን ለመርዳት ተነስ። በሚያሳድዱ ላይ መንገድን ዝጋ አለ። በሚያሳድዱን በጠላቶቻችን ላይ እሱ እግዚአብሔር መንገዱን ዘግቶ በለመለመው በቤቱ ስፍራ በቤቱ እቅፍ ያሰባሰበን እሱ እግዚአብሔር ስሙ የተመሰገነ ይሁን። ስሙ የተመሰገነ ይሁን። እግዚአብሔር ያረዳሽን እንዴት እኔ እረዳሻለሁ? ከመጥመቂያ ነው ከወይም ነው ከምንድን ነው ንገሪኝ አላት። ራቡ እንዴት እንደበረታ ራቡ እንዴት እንደጸና ታውቃለህ? ጎረቤቴ ራቡ ጸንቷል፣ ራቡን መሻገር አንችልም። ዛሬ ላይ ያንቺን ልጅ እንብላ፣ ነገ ላይ የኔ ልጅ እንበላለን አለች። ራቡን መሻገር ቢያቅተን ልጅን ቀቅለን በላ ነው። ዛሬ ላይ ግን የሷ ልጅ ሸሸገችብኝ ብላ ስትነግረው ንጉሡ ኢትዮጵያ ለብሶ ማቅነስብሶ ወደ ሰማይ አምላክ መጮህ ጀመረ። የነገር ሚያውቃለ የለም። ግን መጽሐፍ ምን ይላል? ወደ ፈተና እንዳትገቡ ትጉና በሉ፣ ጸልዩ። ነገ ምን አይነት ነገር እንደሚመጣብን አናውቅም። በዚህ በረሃብ ዘመን የአህያ ጭንቅላት 50 ብር፣ የዶሮ ኩስ፣ የወፍ ኩስ 5 ብር የሚሸጥበት ጊዜ ነበረ። ይህን እንኳን ሳያገኙ ይሞቱ ነበር። ለዚህም ነው ሰቆቃው ሲናገር እንደዛ ነው ኤርምያስ፣ በሰይፍ የሞቱት በረሃብ ከሞቱት ይሻላሉ አለ። ለካ የሞቱት መሻል አለው። ስለዚህ ወደ ፈተና እንዳትገቡ ትጉና ጸልዩ። ነገ ምን አይነት ነገር እንደሚመጣ አናውቅም። ግን የሚመጣውን ነገር ግን የሚያሻግረን ዛሬ የምንጸልያት ጸሎት ነው። ዛሬ ተንበርክከን በስላሴ ፊት የምናቀርባት ጸሎት የማናውቃቸውን ፈተናዎች እንድንሻገር ያደርገናል። ከፈተና ሁሉ እሱ እግዚአብሔር መውጫውን እንዲያዘጋጀን እንዲያበረታን መልካም ፍቃዱ ይሁንልን። ወደ ቀደመ ነገራችን እንመለስ። መሳፍንት ይፈርዱ በነበረ ዘመን ረሃብ ሆነ ይልና አንድ ሰው ከቤቴልሔም ይሁዳ ወደ ሞዓብ ተሰደደ ይለናል። ወደ ሞዓብ ተሰደደ። ሞዓብ ማለት የስሙ ትርጉም የአባቴ ልጅ ማለት ነው። ምን ማለት ነው? የአባቴ ልጅ። ኦሪት ዘፍጥረት ምዕራፍ 19 ስታነቡ ሰዶምና ገሞራ በኃጢአቷ ምክንያት እግዚአብሔር አምላክ ሊያጠፋት ሁለቱም መልአክ ወደ ሰዶምና ወደ ገሞራ ላካቸው። እነዚህ ሁለቱም መልአክ ኡራኤልና ሳፌር ይባላሉ። ሎጥ በከተማ አደባባይ ሲያገኛቸው በፊታችሁ ሞገስ አግኝቼ እንደሆነ ወደ ቤቴ ግቡ አላቸው። ይዟቸው ገባ። በሰዶም የሚኖሩ ሰዎች ሎጥ አስገባቸው። እንግዶች አዩና እንደዚህ አሉ፣ በሩን እያንኳኩ በቤት ጸጉረ ልውጦች ሲገቡ አይተናል። ፍቃዳችንን ከነሱ ጋር ማድረግ እንፈልጋለን፣ አውጣቸው አሉ። ሎጥ ግን እንደዚህ አላቸው፣ ወንድ ያላወቁ 2 ደናግላን ሴት ልጆች አሉ። ከፈለጋችሁ ፍቃዳችሁን በእነሱ አድርጉ። እነዚህ ሰዎች ግን እቤቴን መጠለያ ማረፊያ አድርገው ገብቷልና አንዳች ነገር አታድርጉ አላቸው። አንተ መጤ ሆነ እንግዳ ሆነ ጭራሽ እኛን ትመክረናለህ ብለው እሱ ላይ ተሳለቁበት። መላእክቱ ሎጥን ስበው ወደ ቤት አስገቡት። ከጠፋንበት መላእክቱ ስበው ያስገቡን ወደ እግዚአብሔር ቤት፣ ከጠፋንበት ይመልሱ አስገቡትና በሰዶም የሚኖሩትን ሰዎችን አይናቸውን አሳወሯቸው ይላል። ሰው አይኑ ታውሮ እንኳን አይማረም። አይናቸው ታውሮ ለመግባት ለሚያስ በሩን ይፈልጋሉ። ዳዊት እንደዚህ አለ። መዝሙረ ዳዊት መዝሙር 12 እስከ ሞት እንዳልተኛ አይኖቼን አብራ አለ። በእውነት እሱ እግዚአብሔር የታወረ ልቦናችንን ያብራልን። አይናቸው ታውሮ ይፈልጋሉ ለመግባት። መላእክቱ እንደዚህ አሉት፣ ራስን ለማዳን ከፈለክ ሸሽታ ወደ ተራራ አምልጥ አሉት። ዝዋር የምትባል ተራራ ላይ መሄድ ሲጀምሩ ሲወጡ ይላል ከተማ ከሰማይ በሚወርድ እሳት መንደር ጀመረች። መላእክቱ እንደዚህ ብሎ ነበር፣ ራስን ለማዳን ከፈለክ ሸሽተህ
ወደ ተራራ ወደ ኋላ እንዳታይ ብሎት ነበር። የሎጥ ሚስት የመላኩን ቃል ዘንግታ የመላኩን ቃል ገፍታ ወደ ኋላ ስታው የጨው አምዶን አቀረች። ሎጥ ታማኝ ሰው ነበረ። ሚስቱ የጨው አምድ ስትሆንበት ወደ ኋላ አላየም። ልጆቹም ወደ ኋላ አላዩ። ቀጥ ብለው መላኩ እንዳላቸው ሄዱ። ዘዋር ተራራ ላይ ሲደርሱ አንዳች ሰው የሚባል የለም። በሰዶም የሚኖሩ ሰዎች ሁሉ አልቀዋል። የሎጥ ልጅ ታላቂቱ እንደዚህ አለች፣ በምድር እንደ ምድራዊ ሥርዓት ዘር ላንተካ ነው። ሰው ሁሉ አልቋል፣ ብቻችንን ቀረን። ስለዚህ አባታችንን የወይን ጠጅ እናጠጣው፣ ራሱ ሲጠጥ ከአባታችን ጋር እንተኛ አለች። የወይን ጠጅ አባታቸውን አጠጡ። አባታቸው ራሱን ሲስት ታላቂቱ ተኛች፣ ተነሳች። አባታቸው ግን አላወቀም፣ ጸነሰች። ታላቂቱ ጸነሳ ስትወልድ ልጇን ሞዓብ አለችው። ሞዓብ ማለት ነው ነበር ያልኳቸው የስሙ ትርጉም የምን ልጅ? የአባቴ ልጅ። ታናሽቹም እንደዚሁ ከአባቷ ጋር ተኛች፣ ተነሳች። አባት አላወቀም፣ ወለደች። ሁለተኛ ልጅ ስም እንደዚህ አለች። ታናሽቹ አሞን አለችው፣ የወገኔ ልጅ ስትል። ለዚህም ነው ዘዳግም ምዕራፍ 5 ቁጥር 4 ላይ እንደዚህ ይላል፣ ከግብፅ ምድር በወጣ ጊዜ እንጀራና ውሃ ይዞ አልተቀበለምና በመሶጶጣሚያ የሚኖረው የቢዖር ልጅ በለዓምን ይረግም ዘንድ አምጥቶብሃል። አሞናዊና ሞዓባዊ እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ አይግባ አለ። እስከ ስንት ትውልድ ድረስ? እስከ 10። ምንና ምን? አሞንና ሞዓባዊ። ስለዚህ መሳፍንት ይፈርዱ በነበረበት ዘመን ረሃብ ሆነ። አንድ ሰው ከቤተልሔም ይሁዳ ወደ ሞዓብ ተሰደደ። አሕዛብ ወዳሉበት አገር፣ ጣዖት ወደሚመለክበት አገር፣ ወደ እግዚአብሔር ጉባኤ አይጉ ወደ ተባለበት አገር እነዚህ ብዙ ሰዎች ተሰደዱ። የሰውየው ስም አቤሜሌክ ይባላል። ሚስቱ ኑኃሚን ትባላለች። ልጆቹ ማሎንና ኬሌዎን ይባላሉ። በቤተልሔም ረሃብ ነው። ቤተልሔም ማለት የስሙ ትርጉም የእንጀራ ቤት ማለት ነው። አንዳንዴ ነገሮችን መታገስ አቅቶን የገፋናቸው ሰዎች ብዙ ልንኖር እንችላለን። የዛሬ ማጣታቸውን አይተን፣ የዛሬ መድከማቸውን አይተን፣ የዛሬ መታመማቸውን አይተን የነገ ተስፋቸውን ሳናይ በዛሬ ብቻ የተለየናቸው ብዙ ነገር ሊኖር ይችላል። የዛሬ ራዕይዋን አይቶ አቤሜሌክ ከቤተልሔም ከእንጀራ ቤት ከተባለች ወጣች። መድኃኔዓለም ኢየሱስ ክርስቶስ እንደሚወለድባት ትንቢት ከተነገረባት ሀገር ወደ ሞዓብ ሄደ ይላል። ራቤን ማስታገሻ አገኛለሁ ብሎ ልክ ባይገርማችሁ ቃሉን ስታነቡት ሞዓብ እንደገባ ይላል። የሰው ሀገር እንደገባ ባለቤቷ ሞተባት ይላል። አይዞሽ እግዚአብሔር አለ ብሎ የሚያጽናናት በድካማ ጊዜ የሚያበረታት ይህን ችግራችንን እናልፋለን ብሎ ነገ ተስፋ ሰንቀው ሰው ሀገር ሲገቡ በሰው ሀገር ባለቤቷ ሞተባት። እናቴን እረዳለሁ፣ ወንድሜን እረዳለሁ፣ እህቴን እረዳለሁ ብለው በሰው ሀገር ተሰደው የባህር ሲሳይ ሆኖ የአሸዋ ሲሳይ ሆኖ ብዙ ሰዎች አሉ። በእንደዚህ አይነት ሁኔታ ያሉትን ቤተሰብ ማጽናናት የሚችል ማበርታት የሚችል እሱ እግዚአብሔር ነውና እንዲያጽናናለን መልካም ፈቃዱ ይሁንልን። መልካም ፈቃዱ ይሁንልን። ሰው ሀገር እንደገቡ ባለቤቷ ሞተባት በሰው ሀገር ይላል። እቺ ሴት አይዞሽ እግዚአብሔር አለ ብሎ ድንኳን ጥሎ የሚያጽናናት የለም። የሰው ሀገር ሰው ናት። አይዞሽ ይሄ ቀን ያልፋል ብሎ የሚያጽናናት የለም። ከኋላ የራብ ስደት ነው ያለባት። በሰው ሀገር ደግሞ የባለቤቷ ሐዘን አለ። ተስፋ ሰንቀው አብረው የወጡት ባለቤቷ በሰው ሀገር ሞተባት። በሰው ሀገር የመርዶ ሲሳይ የሰማ ብዙ ሰዎች አለ። እግዚአብሔር አምላክ ላዘኑ ልቦች መጽናናት እንዲሰጥልን መልካም ፈቃዱ ይሁንልን። መልካም ፈቃዱ ይሁንልን። እነዚህ ሰዎች በሰው ሀገር 10 ዓመት ቆዩ ይላል። 10 ዓመት ከቆዩ በኋላ የኑኃሚን ልጆች ማሎንና ኬሌዎን በሞዓብ ከሚኖሩ ሴቶች ልጆች ሚስት አገቡ። የአንዷ ስም ኦርፋ ይባላል። ሁለተኛዋ ደግሞ ሩት ትባላለች። አባቶቻችን ሲተርቱ እንደዚህ ይላሉ፣ አንዱን ሐዘን አልፈው አንዱ ሲተካባቸው፣ አንዱን ሲያልፍ ሌላ ሲተካባቸው በእንቅርት ላይ ምን ይላሉ? ጆሮ ደግፍ። የልጆቿን ወግ ማዕረግ አይታ ሳትጠግብ አመስግና ሳትጠግብ ደስ ብሏ ሳትጠግብ ልጆቿ ሞቱባት ይላል ቃሉ ስታነቡት። እቺ ሴት ብቻዋን ቀረች። ሐዘን ከበባት።
ከእግዚአብሔር በቀር ማን ያጽናናታል? 10 ዓመት ቆይታ ያልፍልኛል ብላ መጣ። ባለቤቷ በሰው ሀገር መቃብር ገብቷል። ልጆቿም እንደዛ ብቻዋን ቀረች ይላል። ብቻችንን ስንቀር የሚያጽናና ቅዱስ መንፈሱ እንዲያጽናና እንዲያበረታ አእምሮአችንን ሰላማችን እንዲጠብቅልን መልካም ፈቃዱ ይሁን። መልካም ፈቃዱ ይሁን። ብቻዋን ቀረች ይላል። ከ10 ዓመት በኋላ ስለ ሀገሯ መልካም ወሬ ሰማች። በእውነት እሱ እግዚአብሔር ስለ ሀገራችን መልካም ወሬ ያሰማል። ስለ ኢትዮጵያ መልካም ወሬ ያሰማል። በባዕድ ሀገር እኮ ያሉ የተሰደዱ ሄዱ አገሬ ሰላም ስትሆን እመለሳለሁ የሚሉ ብዙ ሰዎች አሉ። ብዙ ወገኖች አሉ። አገሬ ሰላም ስትሆን፣ አገሬ ፍቅር ስትሆን፣ አገሬ የምህረት አገር ስትሆን እመለሳለሁ ብሎ በልቦናቸው የሰነቁ ብዙ ሰዎች አሉ። ሬዲዮን ሲሰሙ ጦርነት ነው፣ ሬዲዮን ሲሰሙ ሽብር ነው፣ ቴሌቪዥኑ ሳዩ የሚያስጨንቅ ነገር ነው የሚሰሙት። ግን አገሬ ሰላም ስትሆን እመለሳለሁ የሚሉ ብዙ ሰዎች አሉ። በእውነት እሱ እግዚአብሔር የነፍሳችን ፈጣሪ ቅድስት ሥላሴ በአራቱ አቅጣጫ ስለ ሀገራችን መልካም ነገር ያሰማል። ስለ ሀገሯ መልካም ወሬ ሰማች ይላል። የገብሱ ወራት የሚታጨድበት ወራት እንደደረሰ ሰማች። እግዚአብሔር አምላክ ምድሪቱን በበረከት እንደጎበኛ ሰማች። ከ10 ዓመት በኋላ ሰማች። በረሃብ ምክንያት ነበር አገሯን ለቃ የመጣችው፣ በችግር ምክንያት ነበር። አሁን ግን ስለ ሀገሯ መልካም ወሬ ስትሰማ፣ የበረከት ዘመን እንደሆነ ስትሰማ ወደ ሀገሬ እሄዳለሁ አለች። ወዴት እሄዳለሁ? ወደ ሀገሬ። የልጆቿ ሚስቶች የሆኑት ሩትና ኦርፋ እኛም አብረንሽ እንሄዳለን አሏት። ሩት እንደዚህ አለች፣ ኑኃሚን እንደዚህ አለች፣ ስለምን አብራችሁን ትሄዳላችሁ? እናንተ በወገን በዘመን የተከበባችሁ ናችሁ። በጎነትን በዘመኔ እንዳደረጋችሁልኝ በዘመናችሁ ሁሉ እግዚአብሔር ቸርነት ያደርግላችሁ። ተመለሱ አይሆንም አለች። ኦርፋ ተመለሰች። ሩት ግን እንደዚህ አለቻት፣ እኔ አብሬሽ እሄዳለሁ። ለምን አብረሽኝ ትሄጃለሽ? ያው ባልንጀራሽ ተመለሳለች። ኦርፋ አንቺም ሂጂ ስትላት እኔ አብሬሽ እሄዳለሁ። አምላክሽ አምላኬ ይሆናል፣ ሕዝብሽም ሕዝቤ ይሆናል። እኔና አንቺን ከሞት በቀር የሚለየን ምንም ነገር የለም አለቻት። እውነተኛ ወዳጅ ማተቡ ለጽድቅ ነው። ሲኖራችሁ አብራችሁ በልቶ ስትቸገሩ ጊዜ አይርቃችሁ። እቺ ሩት እንደዚህ አይነት ሰው ነበረች። እውነተኛ ወዳጅ ናት። እውነተኛ የልብ ወዳጅ ናት። ብቻዋን ብትቀርም እኔ እመለሳለሁ አላለቻትም። እኔና አንቺን ከሞት በቀር የሚለየን ምንም ነገር የለም አለቻት። እውነተኛ ወዳጅን ሞት ነው የሚለየው። አንዳንዱ ሲኖራችሁ ይቀርባችኋል፣ ስታጡ ግን የሚርቃችሁ ወዳጅ አለ። ጤና ባላችሁ ጊዜ ይቀርባችኋል፣ ሕመም ሲጎበኛችሁ የሚርቃችሁ አለ። የወረት ወዳጅ። እውነተኛ ወዳጅ ግን ስታገኙም አብሯችሁ ነው፣ ስታጡም አብሯችሁ ነው፣ ስትታመሙም አብሯችሁ ነው፣ ጤናም ስትሆኑ አብሯችሁ ነው። እንደ ሩት ያለ እውነተኛ ልብ እሱ እግዚአብሔር እንዲሰጠን መልካም ፈቃዱ ይሁንልን። ስታገኙም ስታጡም የማይለይ አምላክሽ አምላኬ ሕዝብሽ ሕዝቤ ይሆናል። እኔና አንቺን ከሞት በቀር የሚለየን የለም። ልመኗ ጾሙ መሆኑን ስታውቅ ይላል አብረው መሄድ ጀመሩ። ድንበር እያሳበሩ ነው የሚሄዱት። ከሞዓብ ወደ ቤተልሔም ነው የሚሄዱት። በሴትነት አቅማቸው፣ በተጎሳቆለ ሰውነታቸው። ኑኃሚን ባለቤቷን የቀበረች ናት፣ ልጆቿን የቀበረች ናት። በሐዘን ልቦኗ የጎበጠ ሰውነቷ አካሏም የጎበጠ ናት። ግን በልቦኗ የሀገሯ ትዝታ የመጣ መስቀልቅል ስለ አባት ወደ ሀገሬ እሄዳለሁ ብላ ሻንጣዋን ይዛ መሄድ ጀመረች። የልጇ ሚስት የሆነችው ሩት አብራት መሄድ ጀመረች። ድንበር እያሳበሩ ሲሄዱ ከሰማይ የፀሐይ ሐሩር እያቃጠላቸው ከምድር የአሸዋ ግለት እየበላቸው በሴትነት አቅማቸው ድንበር እያሳበሩ ሲሄዱ ከብዙ ጉዞ በኋላ ከብዙ ወራት ከብዙ ዓመታት በኋላ አገራቸው ቤተልሔም ልክ ስገባ ይላል የቤተልሔም ሰዎች ከ10 ዓመት በኋላ አረሷትም ኑኃሚንን። ዘን ያጎሳቆላትን ሴት ባለቤቷ የሞተባትን ልጆቿ የሞተባትን ጥቀርሻ የለበሰች ሴት አዘን ያጎበጣትን ሴት የቤተልሔም ሰዎች ኑኃሚንን አረሷት። እውነተኛ ወዳጅ እንደዚህ ነው። አካሉ ቢርቅ ስለዛ ሰው ታወራላችሁ፣ ስለዛ ሰው ትነጋገራችሁ። አካሉ ነው እንጂ ከእናንተ ያረቀው ያ ሰው በሕሊናችሁ ጊዜ አለ። ከብዙ ዘመን በኋላ ብታዩት እንኳን ልዩነቱ ላይታወቃችሁ ይችላል። ምክንያቱም ለብዙ ዘመናት ያንን ሰው በልቦናችሁ ትከሻ ስለተሸከማችሁ፣ በልቦናችሁ ስላኖራችሁ። አረሷትም የቤተልሔም ሰዎች።
ሐዘን ያጎሳቆላትን ሴት ኑኃሚን እያሉ በፍቅር ቃል ይጠሯታል። እሷ ግን እንደዚህ አለች፣ ስለምን ኑኃሚን ትሉኛላችሁ አለቻቸው። ኑኃሚን ማለት የስሟ ትርጉም ደስታዬ ማለት ነው። በሕይወቷ ግን ደስታ ያላየች ሴት ናት። ደስታዬ ኑኃሚን እያሉ ይጠሯታል። ስለምን ኑኃሚን ትሉኛላችሁ? ስማችን ግብራችንን አይገልጥም። ቅዱሳን ግን ስማቸው ግብራቸውን ይገልጣል። ጊዮርጊስ ማለት የስሙ ትርጉም የሃይማኖት ገብሬ ማለት ነው። እኛ ስማችን ግን ግብራችንን አይገልጥም። ኑኃሚን ደስታዬ እያሉ ይጠሯታል። ስለምን ኑኃሚን ትሉኛላችሁ? ስለምን ደስታዬ ትሉኛላችሁ? ከቤቴ በሙላት ወጣው፣ እግዚአብሔር ባዶዬን መለሰኝ አለች። ልጆቼን ይዤ ወጣው፣ ባሌን ይዤ ወጣው፣ አሁን ግን ብቻዬን ቀርቻለሁ። ኑኃሚን አትበሉኝ ማራ በሉኝ አለች። ማራ ማለት የስሙ ትርጉም መራራ ማለት ነው። ማራ በሉኝ። ከ10 ዓመት በኋላ የተዋችሁትን ቤት ስትገቡበት እንደ ቀድሞ አታገኙትም። ከ10 ዓመት በኋላ ከልጆቿ ጋር በፍቅር የኖረችበት ቤት፣ ከባለቤቷ ጋር በደስታ የኖረችበት ቤት ከ10 ዓመት በኋላ ያንን ቤቷን ስታየው ከቤትነት ተራ ወጥቷል፣ ፈራርሷል፣ ሸረሪት አድርቶበታል። የቤትነት ጠረን የለውም። ትዝታ ብቻ ነው ያ ቤት ያለው። ትዝታ አእምሮ ውስጥ የመጣ ምስቅልቅሎን አወጣል። እዛ ደሳሳ ጎጆ ውስጥ የፈራረሰ ቤት ውስጥ ማገር የሌለው አፈሩ የፈራረሰ ቤት ውስጥ ገባች። የሚበላ የለ የሚጠጣ የለ። አብራት የመጣችው ሩት እንደዚህ አለቻት፣ እናቴ ሆይ በፊቱ ሞገስ አግኝቼ የምቃርምበት ማሳ የምቃርምበት ሰው አገኘ እንደሆነ ልሂድና አለቻት። እሺ እግዚአብሔር ካንቺ ጋር ይሁን አለቻት። ከኛ ጋር ማን ይሁን? በመውጣት በመግባታችን ማን ይሁን? እግዚአብሔር ያሳርፋል። እግዚአብሔር የልቡን ዕረፍት ይሰጣል። የእግዚአብሔርን ምርቃት ሰው በልቡና ትከሻ ተሸክሞ ከወጣ በመልካም መንገድ ነው የሚሰማራው። እግዚአብሔር ካንቺ ጋር ይሁን አለቻት። እቺ ለሀገሩ እንግዳ የሆነችው ሩት፣ ለቤተልሔም መውጫና መግቢያን የማታውቀው ሞዓባዊቷ ሩት እግዚአብሔር ካንቺ ጋር ይሁን የሚለውን የኑኃሚንን ምርቃት በልቦና ትከሻ ተሸክማ ሄደች። ሳታውቀው ስትሄድ ለባሏ ዘመድ የሚሆን የቦዔዝ ማሳ ውስጥ ተገባች። ከጠዋት ጀምሮ እስከ ማታ ድረስ ቃርማ ትቃርማለች። ስትቃርም ሲመሽ የማሳው ባለቤት ቦዔዝ መጣ። ሲመሽ ማን ይመጣ? እግዚአብሔር። ወገን የለኝም ዘመድ የለኝም ብለን ተስፋ ስንቆርጥ እግዚአብሔር ይመጣ። ሕመም ታማችሁ ብር ኖሯችሁ የብራችሁን አቅም ጉልበት አድርጋችሁ ሐኪም ቤት ለሐኪም ቤት ተንከራታችሁ ለሕማችሁ ፈውስ አጥታችሁ ድነት አጥታችሁ ባዶአችሁ ስትቀሩ ዶክተሮችን ሲጸየፋችሁ የብራችሁ አቅም ሲወርድ ተስፋ ስትቆርጡ እስቲ የጊዮርጊስን ጸበል ብላችሁ ስትመጡ ጊዮርጊስ ግን ዓለም ውስጥ ደክማችኋል ብሎ ፊቱን ያዞራል? አያዞርም። ፊቱን ያበራል ነው። ሲመሽ ይመጣል። ሲመሽ እግዚአብሔር ጋር ስንመጣ እግዚአብሔር አምላክ ፊቱን ያበራልና በእውነት እሱ እግዚአብሔር ፊቱን ያበራልን። ከፊት ጋሻ ከኋላ ደጀን ነው። ሲመሽ የማሳው ባለቤት ቦዔዝ መጣ። ከጠዋት ጀምሮ ስትቃርም የማሳው ባለቤት ቦዔዝ ከሎሌዎቹ መካከል አንዱን ጠራና እንደዚህ አለው፣ ያቺ ቆንጆ የማን ናት አለው። ከብዙ ነገር አሻግሮ ነው ያያት። ገብሱ አለ። ገብሱን የሚያጭዱት ሎሌዎች አሉ። ከሎሌዎቹ የሚተላለፈውን ቃርሚውን የሚቃርሙ ላሞች፣ ከብቶች አሉ። ከከብት የተረፈውን ከላም የተረፈውን ከአህያ የተረፈውን እቺ ምስኪን ሞዓባዊቷ ሩት ትቃርማለች። ከገብሱ አሳልፎ ከሎሌዎቹ አሳልፎ ከከብቶቹ ከገብሱ ሁሉ አሳልፎ አያት ይላል። ሐዘን ያጎሳቆላትን ሴት የምትበላው አጣ የምትቃርመዋን ሴት አገሯን ትታ ሞዓብን ትታ ኑኃሚንን ለማጽናናት ቤተልሔም የመጣችውን ሴት ያቺ ቆንጆ ሴት የማን ናት አለ። ማነው ሐዘን ያጎሳቆለውን ቆንጆ የሚል? ማነው ርቦት የሚለምነውን ቆንጆ ነው የሚል? ማነው ከከብት ከአህያ ከላም የተረፈውን የሚለቅመውን ቆንጆ ነው የሚል? ጻድቃን የልብ ንጽሕና ለአካል ንጽሕና ተፍ ይታያቸዋል። ኃጥአን ግን ምንም አይታያቸው። ቦዔዝ ማለት የስሙ ትርጉም ታላቅ ሰው ማለት ነው። ከዛ ሎሌዎቹ እንደዚህ አሉ፣ እቺማ
ከኑኃሚን ጋር የመጣችው ሞዓባዊቷ ሩት ናት አሉ። ለካ መልካምነቷ ቤተልሔምን ሁሉ ከድኗል። አገሯን ትታ እንደመጣች ኑኃሚንን ለማጽናናት እንደመጣች መልካምነቷ ቤተልሔምን ሁሉ ከድኗል። በዛን ጠራት። አንቺ ሴት አሁን አላት። የተጠበሰ እሸት ሰጣት፣ በላች፣ ነፍሷ መለሳለላት። በነዶ መካከል ውስጥ ውሰጂ ቃርሚ አላት። ከከብት የተረፈውን ስትቃርም እሱ ግን የማሳ ባለቤት ቦዔዝ በነዶ መካከል ውስጥ ልቀሚ አላት። ነዶን አስታቀፋት። መጽሐፍ ሲናገር እንደዚህ ይላል፣ በጊዜው ከፍ እንዳደረጋችሁ ከኃይለኛው ከእግዚአብሔር በታች ራሳችሁን አዋርዱ አለች። ከከብት በታች ራሳችሁን ስላዋረደች እግዚአብሔር አምላክ ከፍ አደረጋት። ቦዔዝ በነዶ መካከል ልቀሚ አላት። ያንን ነዶ መካከል ለቀመች፣ አሸችው። 1 ኢፍ መስፈሪያ ሆነላት። የተጠበሰ እሸትም ሰጣት፣ በላች። ከዛ ኑኃሚን እንደዚህ አለች፣ ስላጽናናኸኝ ብድራቱን እግዚአብሔር ይስጥልኝ አለች። ምን ስላልከኝ? ስላጽናናኸኝ፣ ስላበረታኸኝ፣ ስለደገፍከኝ ብድራቱን እግዚአብሔር ይክፈልልኝ። አገርሽን ትተሽ ኑኃሚንን ለማጽናናት ቤተልሔም ድረስ እንደመጣሽ ሰምቻለሁ አላት። የሰጣትን 1 ኢፍ መስፈሪያ ስታሸው 1 ኢፍ መስፈሪያ ሲሆንላት የተራበ ነፍስ ከደሳሳ ጎጆ ኑኃሚን ትጠብቃታለችና ወደ ናኦሚ ጋር እየገሰገሰች ሄደች፣ እየሮጠች ሄደች። ኑኃሚንን ባገኘቻት ጊዜ ያንን የተጠበሰ እሸት ሰጠቻት፣ ገብሱን ሰጠቻት። ኑኃሚን በላች፣ ነፍሷ መለስ አለላት፣ ደገፈቻት። ከዛ እንደዚህ አለቻት፣ ልጅ ሆይ ዛሬ ከየት ቃረምሽ አለቻት። ከየት ቃረምሽ? ዛሬ አሁን ከየት ቃረማችሁ? ኪዳኑን ከየት ቃረማችሁ? ቅዳሴውን ከየት ቃረማችሁ? ሰርክ ጉባኤ ላይ ቃሉን ከየት ቃረማችሁ? ከቅዱስ ጊዮርጊስ ቤተክርስቲያን ከኪዳኑ እንድንካፈል እንድንቃረም ያደረገን እሱ እግዚአብሔር ስም የተመሰገነ ይሁን። ዛሬ ከየት ቃረምሽ አለቻት። እንደውም ቦዔዝ ምንድነው ያላት? በነዶ መካከል ልቀሚ፣ ወደ ሌላ ማሳ እንዳትሄጂ አላት። አይ እንደዚህ አይነት ማሳ የሚመስሉ ሌሎች ማሳዎች አሉ፣ የእግዚአብሔር ማሳ ያልሆኑ፣ የእግዚአብሔር ማዕድ ያልሆኑ። ወደ ሌላ ሄዳችሁ እንዳትቃርሙ። ያው የማን ቃርሚያ ነው? የእግዚአብሔር ቃርሚያ። ምኑን እየቃረማችሁ ነው? ቃሉን። ቃሉ ሕይወትን ይሰጣል። ቃሉ የልቡን አረፍትን ይሰጣል። ቃሉ ያዘነ ልብን ያሳርፋል። ዛሬ ከየት ቃረምሽ? ስሙ ቦዔዝ የሚባል የሰው ማሳ ውስጥ ሄጄ ቃረምኩኝ፣ አላሳፈረኝም አለቻት። ከዛ ኑኃሚን እንደዚህ አለቻት፣ የሰው ሀገር ሰው ነው ብሎ ያልተጸየፈሽ፣ የሰው ሀገር ሰው ነው ብሎ ያልተጸየፈሽ፣ አዘንተኛ ነሽ ብሎ ያልተጸየፈሽ የተቀበለሽ የተባረከ ይሁን አለች። የትምህርታችን ርዕስ ምን ነበር? የተቀበለሽ የተባረከ ይሁን። ቦዔዝ ሩትን ተቀብሎ የተባረከ ከሆነ ቃል ኪዳን ትውልድን ሁሉ የፈጸመ ቅዱስ ጊዮርጊስን የተቀበለ ማን የተባረከ ይሁን? ጻድቃን ሰማዕታትን የተቀበለ እንዴት የተባረከ ይሁን? መላእክቱን የተቀበለ እንዴት የተባረከ ይሁን? ቦዔዝ ሩትን ተቀብሎ ነው የተቀበለሽ የተባረከ ይሁን አለቻት። እኛ ይኸው ቃል ኪዳኑ ይጠቅመናል፣ የልቡን አረፍት ይሰጠናል፣ ከተወረወረም ከተሰወረም ቀስት ይታደገናል ብለን ሰማዕቱን ተቀብለን ደጁን መተናል። ስለዚህ እኛ የተባረክን ነው፣ ሰማዕቱን ስለተቀበለ ቃል ኪዳኑን ስለሚጠብቀን ከተሰወረ ቀስትም ስለሚታደገን የተቀበለሽ የተባረከ ይሁን። ሰማዕቱን ተቀብለን ጻድቃን ሰማዕትን ተቀብለን እግዚአብሔር አምላክ በቃል ኪዳኑ ስለባረከን በቃል ኪዳኑ ስላጽናናን እሱ እግዚአብሔር ስሙ የተመሰገነ ይሁን፣ ስሙ የተመሰገነ ይሁን። የተቀበለሽ የተባረከ ይሁን። ያስተማረን የመከረን የአባቶቻችን አምላክ እሱ እግዚአብሔር ስሙ የተመሰገነ ይሁን፣ ስሙ የተመሰገነ ይሁን። ስብሐት ለእግዚአብሔር። ይቆየን።